እህቴ ባለፈውም ጽፌ ያጠፋው ህይወት ከብዶኛል። ያየሁትን የሰማሁትን መቀበል አቅቶኛል። ነገሩ እንዲህ ነው። የ11 ዓመት ባሌ 4 ወንድ ልጆችን የወለድኩለት የማከብረው ከምነግርሽ በላይ የማፈቅረው እንደ መልአክ ንጽህናውን የምመሰክርለት ከእድሜ ላይ ቀንሶ እንዲሰጠው የምጸልይለት ባሌ በአንድ አጋጣሚ ፌስቡኩን ከፍቼ ሳይ ያየሁት ጉድ ህይወቴን እንድጠላ ድብርትና ተስፋ መቁረጥ ውስጥ እንድገባ አድርጎኛል። እኔ በጣም ታማኝ፣ ሰው አክባሪ፣ እንግዳ ተቀባይና ቤቴን ጓዳዬን የምወድ ምስኪን ሴት ነኝ። ሳገኘው እሱ የማስተርስ ተማሪ፣ እኔ ደግሞ ነርሲንግ ተምሬ ስራ ፈላጊ ነበርኩ። በአጭር ጊዜ ውስጥ ሁሉ ነገር ተስተካከለልን። እሱም ፒኤችዲውን ያዘ። ግን ምን ያደርጋል ህይወቴ ተስተካከለ ብዬ ስደሰት ከመቅስፈት ደስታዬ ተስፋዬ ጨለመ። ይህንን ነገር ያወቅኩት 4ኛ ልጄን የ8 ወር ነፍሰ ጡር ሆኜ ነው። ለ8 ዓመት ቺት ሲያደርግብኝ ነበር፣ ያውም በቻት። ባህሪው ሲለዋወጥ በረባው ባረባው ሲያጓጥጠኝ የስራ ጫና ነው የትምህርቱ ክብደት ነው ብዬ እታገስ ነበር። እሱ ግን በአንዲት ሴት ፍቅር እብድ ብሎ ነበር ለካ። ለዚያውም ባለትዳር። ደሞ እኮ ምንም አያንሰኝም። መልክ ብቲ፣ አቋም፣ ሙያ፣ ጸባይ፣ ስራም አለኝ። በሃይማኖቴም የማልደራደር ጭቅጭቅ፣ ቅናትና ጥርጣሬ ያልፈጠረብኝ ህይወቴን ሳልሰስት ከሞት አፋፍ ላይ እየተረፍኩኝ ልጆችን የሰጠሁት እንደው ምን ይሆን ያነሰበት በአካል ለማያውቃት ሴት ብሎ ኢሞሽናልና ሳይኮሎጂካል ዳሜጅ ሲያደርስብኝ ነበረ። ከአይምሮዬ አልወጣ ያለኝ የቮይስ ቻቱ እንዲህ ይል ነበረ። ባለቤቴ ልፈታት ነው፣ አንቺን ማግባት እፈልጋለሁ፣ ዘመኔ ከአንቺ ጋር ይለቅ፣ በጣም አፍቅሬሻለሁ፣ ከአንቺ ልጅ እንዲኖረኝ እፈልጋለሁ ይላል። ይሄ በጣም ጥቂቱ ነው። እንዴት ነው ከዚህ በኋላ አምኜው ከሱ ጋር ልቀጥል የምችለው? በሌላ በኩል ደግሞ የልጆቼ የነገ ህይወታቸው ያሳዝነኛል። ምን ትመክሪኛለሽ? ትላለች የዛሬዋ ባለ ታሪካችን። ታሪኩን እንዳያችሁት ትንሽ ረዘም ያለ ነው፣ ግን በጣም ልብን የሚነካ ነገር ነው። እውነት በጣም የሚያሳዝን ነገር ነው። 11 ዓመት የለፋሽበትን 4 ልጆች ያፈራሽበት ጥላ ከለላ ይሆነኛል ብለሽ ያገባሹ ባለቤትሽ ቺት እንዳደረገ ነው ማለት ነው የደረስሽበት። ይህ በጣም ልብ የሚሰብር በጣም ተስፋ የሚያሳጣ ነገር እንደሆነ እረዳለሁ። አሁንም እየተሰሙሽ ያሉሽ ስሜቶች እውነት ትክክለኛ ናቸው። ከፍተኛ የሆነ ንዴት ስሜት ሊኖር ይችላል። ብዙ አይነት ጥሩ ጥሩ ያልሆኑ ሀሳቦች አይምሮሽ ውስጥ ሊመጡ ይችላሉ። እነዚህ ነገሮች አሁን ላይ አይምሮሽ ውስጥ መምጣታቸው ኖርማል ነው፣ የሚጠበቅ ነገር ነው። ምክንያቱም ለምሳሌ ከሆነ ነገር ጋር ተጋጭተን እጃችን ቢቆስል መጀመሪያ ሰሞን ላይ ህመም መኖሩ የግድና ተፈጥሯዊ ነው። ከዛ በኋላ ግን እየታከምን ስንሄድ የተለያዩ ትሪትመንቶች ስናደርግለት ለእጃችን እየዳነ እንደሚሄድ የስሜት ቁስሎችም ተመሳሳይ ነው። በተመሳሳይ መንገድ የሚድኑ ናቸው ማለት ነው። እና በጣም ብዙ ዋጋ የከፈልሽበት ትዳርሽ፣ ልጅነትሽን፣ እድሜሽን ብዙ ቤስት የሚባሉ ነገሮችን የሰጠሽለት ትዳርሽ፣ የትዳር አጋርሽ እንደዚህ አድርጎ ማግኘትሽ በጣም ላንቺም ቀላል ይሆናል ብዬ አላስብም። እና በዚህ ውስጥ ማለፍሽ ወይም ተስፋ መቁረጥሽ፣ በትዳርሽ ላይ ተስፋ መቁረጥሽ፣ በራስሽ ላይ በእናትነትሽ ላይ ኢቨን ተስፋ መቁረጥሽ በጊዜው የሚጠበቅ ስሜት ነው ማለት ነው። ግን እዚህ ስሜት ውስጥ እንድትቆይ አልመክርሽም። ብዙ የጥፋተኝነት ስሜት ሊሰማሽ ይችላል። ራስሽን ልታነጻጽሪ ትችያለሽ። ምክንያቱም የጻፍሽው መልእክት ላይም እኔ ቆንጆ ነኝ፣ አቋሜ ጥሩ ነው፣ ባለሙያ ነኝ፣ ስራ ያለኝ ሴት ነኝ፣ ሃይማኖተኛ ነኝ ብለሽ ብዙ ያንቺን ኳሊቲዎች ተናግረሻል። ግን ቺቲንግ በባህሪው ሁል ጊዜ እኔ ምን አጉድዬ ይሆን፣ እኔ ምን አጥፍቼ ይሆን፣ እሱ እንዳፈለጋት አይነት ሴት አልሆንክ ይሆን፣ ከኔ የተሻለች ሌላ ሴት ጋር ሆኖ ይሆን የሚሉ ጥያቄዎችን ማስነሳቱ አይቀርም። ስለዚህ ቺቲንግ የማንነትና የባህሪ ችግር ነው እንጂ አንቺ ላይ ሙሉ ለሙሉ ኃላፊነት የምትወስጂበት ችግር አይደለም። በጣም ብዙ ወንዶች አሉ ብዙ ነገር ከሚስቶቻቸው ጎሎባቸው የማይሄዱ። ይሄ የሚያስረዳሽ ቺቲንግ የባህሪና የማንነት ችግር ነው እንጂ አንቺ ስላጎደልሽ ወይም አንቺ መጥፎ ስለሆንሽ ወይም አንቺ ብዙ የሚጎልሽ ነገር ስላለ የመሄድ መብትን አይሰጠውም ማለት ነው። የምርጫ ጉዳይ ነው፣ የውሳኔ ጉዳይ ነው ማለት ነው። ስለዚህ ራስሽን መውቀስሽን አቁሚ። ይሄ ነገር ጓደኛሽ ጋር የቅርብ ቤተሰብሽ ጋር ቢደርስ ለሷ እንደምታዝኝላት ለራስሽም ደግሞ ማዘን መጀመር አለብሽ። ለሷ እንደምታዝኝላት ለራስሽም ማዘን መጀመር አለብሽ ብዬ አስባለሁኝ። ብዙዎቻችን ራሳችን ላይ ሲደርስ ራሳችንን መውቀስ፣ የጸጸት ስሜት፣ በጣም ከፍተኛ የሆነ የሀዘን የድብርት ስሜት ውስጥ ልንገባ እንችላለን። ግን ሰው ላይ ሲደርስ ግን አንቺ እኮ የተሻለሽ ሰው ነሽ ብለን ሰዎችን እናጽናናለን። ብዙ ያላቸውን ፖዘቲቭ ነገር እንዲያዩ እናደርጋለን። ስለዚህ
ለራስሽ መልካም እንድትሆኚ እነግርሻለሁኝ። በጣም ለራስሽ መልካም ሆነሽ ራስሽን ማጽናናት፣ ያለሽን መልካም ነገሮች ማዳበር አለብሽ ብዬ አስባለሁ። የጎደለሽ ነገር ላይ ወይም የምትጸጸችበት ነገር ላይ ከማተኮር ማለት ነው። ስለዚህ ይሄ የእሱ ችግር ነው እንጂ ያንቺ ችግር አይደለም። ሌላው ለ11 ዓመት አብረሽ የቆየሽው ባልሽ ከ8 ዓመት ጀምሮ ቺት እያደረገብኝ ነበር ብለሽ ያረጋገጥሽው በቴክስት ነው እና ያ ነገር አንደኛ እውን ተፈጥሯል ወይ የሚለውን እርግጠኛ መሆን አለብሽ ብዬ አስባለሁኝ። ሌላው አንድ ጥያቄ ልጠይቅሽ። የባለቤትን ስልክ ማየት፣ ፐርሰናል የሆኑ ነገሮችን መመልከት ልክ ነው ብለሽ ታስቢያለሽ? እኔ እንደ ባለሙያ የምመክረው ነገር አይደለም። ብዙ መጥፎ ነገር ስለሚገኝ ወይ ቺት እያደረገ ይዘዋለሁኝ አይነት ሀሳብ ኖሮ ሳይሆን ግን በራሱ አግባብ እንዳልሆነ ስለምረዳ ያ ሰው የራሱ የሆነ የጓደኞቹ ሚስጥር ይኖራል። ከእናቱ ጋር የሚያወራው ነገር ሊኖር ይችላል፣ ከአባቱ ጋር፣ ከእህት፣ ከወንድም፣ ከኖርማል ጓደኞች፣ ብቻ በአጠቃላይ ብዙ ማየት የሌለብኝን ነገር ላይ ይችላል። ስለዚህ ይሄ ከቺቲንግ አንጻር ብቻ ሳይሆን ከኖርማል ከዛ ሰው ፕራይቬሲ አንጻር የሚመከር ነገር አይደለም። ሌላው የልጆቼ ህይወት ያሳዝነኛል እያልሽ ነበርና አዎ የልጆችሽ ህይወት ያሳዝናል። በልጅነታቸው ብዙ ማየት የሌለባቸውን ነገሮች እያዩ ይሆናል። ምናልባት አንቺም በዚህ ነገር ምክንያት ባህሪሽ ሊቀየር ይችላል። ብዙ የንዴት ስሜት ይኖርሻል፣ የቁጣ ስሜት፣ ድብርት ውስጥ ልትገቢ ትችላለሽ። ያ ነገር ዞሮ ዞሮ እነሱም ላይ ሪፍሌክት ማድረጉ አይቀርምና የዚህ ነገር ቀጥታ ተጎጂ ባይሆኑም ግን በተዘዋዋሪ አንቺ ላይ የደረሰብሽ የስሜት ጉዳት ወደ እነሱም መተላለፉ አይቀርም። ምክንያቱም እነሱን መታገስ የምትችይበት አቅም አይኖርሽም። እዚህ ጋር ውስጥሽ ትልቅ ሎድ ስላለ ያንን ተሸክመሽ እንደገና ለእነሱ በጣም ናይስ ሆነሽ እነሱን ለማናገር ልትቸገሪ ትችላለሽ። ትንሿ ነገር ልታስቆጣሽ ትችላለሽ፣ ልታስጮሽ ትችላለሽ። ዞሮ ዞሮ እነሱም የገፈቱ ቀማሽ ይሆናሉ ማለት ነው። ግን ለነሱ ከማሰብሽ በፊት አንቺ ለራስሽ ማሰብ አለብሽ ብዬ አስባለሁ። ምክንያቱም ለነሱ ጥሩ እናት መሆን የምትችይው መጀመሪያ በህይወት መኖር ስትችይ ነው እና በጣም ብዙ የስሜት ቀውሶች እንደ ዲፕሬሽን ሊሆን ይችላል። ብቻ አሁን ላይ አንቺን የሚሰሙሽ ብዙ ስሜቶች በጊዜ ደግሞ ራስሽን መመለስ ካልቻልሽ ከፍተኛ የሆነ የጤና መቃወስን ውስጥ እንድትገቢ ሊያደርጉሽ ይችላሉ እና በቀላሉ ብንመለከት ስንናደድ ጨጓራ ሊያመን ይችላል። ስንናደድ ማይግሬን የሚነሳበት ሰው ሊኖር ይችላል። ብቻ በአጠቃላይ የስሜት ነገሮች በሙሉ ሰውነታችን ላይ የሚያመጡት ጫና ወይም ደግሞ ህመም ይኖራል ማለት ነው። ስለዚህ አንቺ ለልጆችሽ መጀመሪያ መኖር መቻል አለብሽ። ለልጆችሽ ለመኖር ደግሞ ራስሽን የአእምሮ ጤናሽን መጠበቅ መቻል አለብሽ ማለት ነው እና ብዙ የሚያናድድሽ ነገሮች ላይ ባታተኩሪ፣ ስለነገ ስለ መልካም ነገሮች ብታስቢ ጥሩ ነው ብዬ አስባለሁ። ስለዚህ እዚህ ላይ ከጭቅጭቅ ለመራቅ መሞከር አለብሽ ማለት ነው እና በተቻለ መጠን ጭቅጭቅ ውስጥ በዚህ ጉዳይ ቁጭ ብላችሁ አንቺና ባለቤትሽ ስታወሩ ሊሆን ይችላል። ከሌላ ሰው ጋርም ስታወሪው የበለጠ ቁስልሽ እያመረቀዘ እንዲሄድ ነው የምታደርጊው። ምክንያቱም ሰዎች ሁልጊዜም የሚናገሩት ነገር ይኖራቸዋል። ከባለቤትሽ ጋር ደግሞ በምታወሩበት ጊዜ ብዙ መስማት የሌለብሽን ነገሮች ወይም ደግሞ በንዴት ሰዓት የሚነገሩ ኢቭን ከልብ ያልሆኑ ብዙ መጥፎ ነገሮችን ሊናገር ይችላልና ያ ነገር የበለጠ ልብሽን ስለሚሰብረው ቁስልሽን ስለሚያብሰው ከጭቅጭቅ ራስሽን ማራቅ አለብሽ ብዬ አስባለሁኝ። የአእምሮሽን ጤና ለመጠበቅ እንዲሁም የሰውነትሽን ጤና ለመጠበቅ። ሌላው ለውሳኔ መቸኮል ልክ ነው ብዬ አላስብም። ምክንያቱም የሰው ልጅ በጣም በተናደደ ሰዓት ወይም በጣም በተጨነቀ ሰዓት፣ ግራ በተጋባ ሰዓት፣ ተስፋ በቆረጠ ሰዓት የሚያስበው ነገር የሚወስነውን ውሳኔ ልክ የመሆን ቴንደንሲው በጣም ዝቅተኛ ነው እና አንቺም ለውሳኔ ባትቸኩይ ጥሩ ነው ብዬ አስባለሁኝ። በደንብ አንቺ መጀመሪያ ራስሽ ላይ ስሪና ስሜትሽ በጣም የሰከነና የተረጋጋ እንደሆነ ስታቂ ማድረግ ያለባችሁን ነገሮች በሙሉ በትዳራችሁ ዙሪያ ለማድረግ ከባለቤትሽ ጋር ብትነጋገሪ እንዲሁም ደግሞ በሰከነ መንፈስ የምታወሪውና ተረብሸሽ በጣም ስሜት የሆነሽ የምታወሪው ነገር ሁለቱ በጣም የተለያየ ውጤት ነው የሚኖራቸው ማለት ነው። ስለዚህ በጣም ለውሳኔ መቸኮል የለብሽም ማለት ነው። ቀስ ብለሽ ውሳኔው የትም አይሄድም። ከሱ ጋር ለመኖርም ለመፋታትም ራሱ ብታስቢ ውሳኔው የትም የሚሄድብሽ ነገር ስላልሆነ መጀመሪያ ራስሽን አረጋጊ። በጭቅጭቅ በጩኸት ነገሮችን ለማድረግ ከመሞከር ይልቅ በጣም በሰከነ መንፈስ ውስጥ መሆን፣ ራስሽን የሚያረጋጋሽን ነገር ማድረግ፣ ሙዚቃ ማዳመጥ ሊሆን ይችላል፣ መዝሙር ማዳመጥ፣ ቤተክርስቲያን መሄድ፣ መጸለይ፣ በጣም ይረዳኛል ብለሽ ከምታስቢያቸው ጓደኞችሽ ሊሆን ይችላል፣ ቤተሰቦችሽ ግን ነገሩን ማያጦዝ አይነት ሰው ማለት ነው፣ በደንብ ኃላፊነት መውሰድ የሚችል አይነት ሰው ጋር ንግግር ብታደርጊ እንዲሁም ወይም ቴራፒ ቦታም ብትሄጂ በጣም የሰከነ ውሳኔ እንድትወስኚ ወይም ደግሞ ስሜትሽ በጣም እንዲረጋጋ
የማድረግ ትልቅ አቅም አለው ማለት ነው። ብዙ ሰው በንዴት ሰዓት የሚወስነው ውሳኔ ነገ ላይ ጸጸትን ይዞ ይመጣልና የማይመለስም ነገር ስለሆነ በጣም ብዙ የህይወት ዋጋዎችን ሊያስከፍል ይችላል። ስለዚህ ለውሳኔ በፍጹም አትቸኩይ። ሌላው በቅርብሽ ላሉ ሰዎች ለእናትሽ፣ ለአባትሽ ወይ ለእህት፣ ለወንድም፣ ለጓደኛ ብቻ በዙሪያሽ ላሉ ሰዎች ይህንን ነገር ለእኔ በቴክስት እንደላክሽልኝ ለእነሱ ከመናገርሽ በፊት በጣም የሰከነ መንፈስ ወይም የተረጋጋ ኢሞሽን ላይ መሆን አለብሽ ብዬ አስባለሁ። ምክንያቱም በአንቺ ዙሪያ ያሉ ሰዎች ለአንቺ ያስባሉ፣ ይጨነቃሉ። አንቺን ብትሆኚ የሌላ ሰው ኬዝ ስትሰሚ ሳታስቢው ነገሮች የመጋጋል ነገር ይኖራቸዋል። ምክንያቱም በዙሪያችን ላሉ ሰዎች በጣም እንጨነቃለን፣ እናስባለን። እነሱ ያሉበት ሁኔታ በጣም ያሳስበናልና እነሱም ለአንቺ ከማሰብና ከመጨነቅ ብዙ ነገሩን ጽንፍ የመውሰድ ነገር ሊኖር ይችላልና አንቺ ለባልሽ እንኳን ይቅርታ ማድረግ ብትፈልጊ፣ ትዳራችሁ እንዲቀጥል ብትፈልጊ፣ ብቻ አንቺ የፈለግሽው ነገር በትዳርሽ ውስጥ እንዲሆን ያንን ለማድረግ አይፈቅድልሽም። ሰዎች ሲገቡበት በጣም ነገሩ ጽንፍ የመያዝ የመግነን በጣም የመጋነን ልክ ያልሆነ አይነት የቃላት ልውውጥ ውስጥ የመግባት እንዲሁም በቡድን ሆኖ ጽንፍ ይዞ የመሰዳደብ ልክ ያልሆኑና ያልተገቡ ቃላቶችን የመለዋወጥ እድል ስለሚኖር ያ ወዳጅነትንም ስለሚያሻክር እዚህ ጋር በጣም ጥንቃቄ ማድረግ አለብሽ ብዬ አስባለሁኝና ለሰው ከመናገርሽ በፊት መጀመሪያ አንቺ ማልቀስ ካለብሽ አልቅሰሽ፣ መቆጣት ካለብሽ ተቆጥተሽ፣ ውስጥሽ ያሉትን ኢሞሽኖች አውጥተሻቸው በጣም በተረጋጋና በሰከነ መንፈስ ነገሩን ማሰብ አለብሽ ብዬ አስባለሁኝ። ምክንያቱም ነገሩ ስሜታዊ ስለሚያደርግ ነው እንደዛ ምልሽ። በጣም ብዙ ሰዎች ለቅርባቸው ሰዎች ልክ ነገሩን እንዳዩት ቴክስትም ሊሆን ይችላል አንቺ ያየሽውን ወስዶ ለሌላ ሰው ያሳዩትና ነገሩ ካሰቡት ውጪ ወይም ከቁጥጥራቸው ውጪ ሊሆን ይችላል። ብዙዎች መፋታት ሳይፈልጉ ተፋተዋል። በጣም ብዙዎች አብረው መሆን እየፈለጉ ኢቭን ትዳራቸው መስራት እየቻለ እርስ በርስ ይቅር ተባብለው ቤተሰቦቻቸው ነገር ውስጥ ስለገቡበት ነገሩ እንዳይሆን ሆኖ ተበላሽቷል። ስለዚህ አንቺም እንደዛ ባታደርጊ፣ ለሰው ባታወሪ እመክርሻለሁ። በመጨረሻም አሁን ያለሽበት ተስፋ መቁረጥ፣ ግራ መጋባት፣ ንዴት፣ ብስጭት፣ ጸጸት፣ ብዙ አይነት ስሜቶች ነገን እንዳታይ ሊያግድሽ ይችላል። ዛሬ ብቻ ያለ እንዲመስልሽ፣ ይሄ ቀን ማያልፍ እንዲመስልሽ ሊያደርግሽ ይችላል። ግን ነገ የሚባል ቀን አለ። አንቺ ደግሞ በጣም ጠንካራ ሴት ነሽ። ልጆችሽ ላይ በጣም ኢንቨስት አድርገሻል፣ ራስሽ ላይ ኢንቨስት አድርገሻል። ከ4 ልጆች በኋላ አቋሜ ጥሩ ነው ማለት ራስሽ ላይ ኢንቨስት እንደምታደርጊ ለእኔ ያሳየኛልና አሁን ላይ ትኩረትሽን እንዴት እሱን ማመን እችላለሁ የሚለው ላይ ሳይሆን እንዴት ሰርቫይቭ ማድረግ እችላለሁኝ፣ እንዴት ወደ ራሴ መመለስ እችላለሁኝ። ምክንያቱም እንደዚህ አይነት ነገሮች ሀፕን ካረጉ በኋላ ወደ ራሳችን ለመመለስ ብዙዎቻችን ይከብደናል። ሁል ጊዜ ፋይት ኦር ፍላይት ሞድ ላይ ሆነው የሚኖሩ በጣም ለአመታት የሚቆዩ ብዙ ሰዎች አሉ። ስለዚህ እንዴት ሰርቫይቭ ማድረግ እንደምቺ፣ እንዴት ወደ ራስሽ መመለስ እንደምቺ፣ እንዴት መረጋጋት እንደምቺ፣ እንዴት ከጸጸት መውጣት እንደምትቺ በደንብ መንገድሽን ማየት መቻል አለብሽ ማለት ነው። እነዚህ ማያልፉ የሚመስሉ ቀናቶች ማለፋቸው አይቀርም። በጣም የምትጨነቂ ከሆነ ራስሽን ማኔጅ ማድረግ ከከበደሽ፣ እናትነትሽ ላይ በጣም ትልቅ ተጽዕኖ እያመጣብሽ ከሆነ፣ ነገሮች ከቁጥጥርሽ ውጭ ከሆኑ ለማማከር ወደ መልህቅ መምጣት ትችያለሽ። ታች ባለው ስልክ ቁጥር መደወል ትችያለሽ። እናንተም ሀሳባችሁን ኮሜንት ላይ ብታስቀምጡላት ታያዋለች ብዬ አስባለሁኝ። ታሪካችሁን በመላክ ከኛ ምክር የምትፈልጉ ታሪካችሁን እታች ባለው ዩዘር ኔም ልትልኩልን ትችላላችሁ። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ይህንን ይጠቅማል ለምትሉት ወዳጃችሁ ሼር አድርጉ። መልካም ቆይታ